ምን ብለሽ ነው አደይን ያስወጣሻት? እንዴት ውጣ ብዬሻለሁ? አላልሽኝም እማዬ? እና ምን ይሁን ብለሽ ነው ያስወጣሻት? ራሷ እኮ ናት የወጣችሁ እማዬ። ሁሉንም ነገር ሊዲያ ነግራኛለች። ከአደይ ጋር ምንድን ነው ያያያዛችሁ? ነው ወይስ ለአንቺ ሲል ሰራተኛ እዚህ ቤት አይምጣ? ኧረ አንድ በሉልኝ። እኔ ራሱ ገና ከመግባት ያልቻልኳትም ለባርኪ ብዬ እንጂ እዚህ ቤት ውስጥ የቆየሁት። እዚህ ቤት ውስጥ መኖር ከባድ ነው። አንቺ አልተጠየቅሽም። ውልቅ ማለት ትችያለሽ ወሬኛ። ፍቅር፣ ሁለተኛ ከማንም ጋር አፍላፊ እንድትካፈች አልፈልግም። አሁን መኝታ ቤትሽ ግቢና እረፍት አድርጊ። እሰይ የታባሽ። አንቺ ደግሞ ፍቅርንም ሆነ እዚህ ቤት የሚመጡትን እያንዳንዱን እንግዳ እንድታከብር ይፈልጋለሁ። እዚህ ቁጭ ብለሽ አፍሽን አትክፈቺ። እናንተ ደግሞ አደይን የገባችበት ገብታችሁ ይዛችሁልኝ እንድትመጡ ፈልጋለሁ። እማዬ አደይ እዚህ ቤት ውስጥ የምትኖር ከሆነ እኔ እዚህ አልኖርም፣ አባቴ ጋር እሄዳለሁ። አንድ ቀን የተወደቅሽ ብሎ የማይጠይቅሽን አባቴ ስትያታፍሪ። አሁን ያልጨረስነው ብዙ ነገር አለ። ግቢና መኝታ ቤትሽ ረፊ፣ በኋላ እንነጋገራለን። እታለም አደይ መፈለግ ይኖርብናል። ለአደይ እኮ አይገባትም። በዚህ ሰዓት የተተኝ ነው ዴቭ። እንዴ ተረጋጋ እንጂ ነገ በጠዋት የሆነ ነገር ለማድረግ እንሞክራለን። አዎ ልጄ፣ አሁንም እየመሸ ነው። ማነሽ ቤዛ? ቡናው አልፈላም እንዴ? እየፈላ ነው ማየ። እኔ አላምንም። ቤዛ ቡና እያፈላሽ ነው? አብሽን እዚህ ጋር። አንቺ ደግሞ ስራዬን ልስራበት። ቶሎ ፈጠን አድርጊው። ከጀመርሽ ስንት ሰዓት ሆነሽ? እዩልሽ፣ እኔ ስነ ምግባር የሌለው ሰው ደስ አይለኝም። እዚህ ቁጭ ብለሽ ከሁሉም ጋር አፍሽን አትካፈች። በፍቅር የተቃጠልኩት ይበቃኛል። እዚህ አረ ማሂ፣ ቤዛ እኮ ፊት ለፊት ስለምትናገር ነው እንጂ በጣም ጥሩ ልጅ ነች። በእውነት ወጃታለሽ ማሂ። አደይ የኔ ቆንጆ። አቤት። እስኪ ምን አለበት እንደዚህ አቆላምጪ እየጠራሽ ወይ ብትይ። ያለመደብኝን ከየት ላምጣ? በፊት ግን ትዝ ይልሻል አደይ እየሰጠራሽ ወይ ትይ ነበር። ከፍቅርኩሽ በኋላ ግን ኩራት መሆኑ ነው። ኧረ ተው ዴቭ፣ እንደዛ አትበል። እና ምን ልበል? ታውቂያለሽ አንቺ አጠገቤ ባትሆኚ ምን ልሆን እንደምችል አላውቅም። አንቺ አጠገቤ ካለሽ ብርታት ይሰማኛል። እሺ በቃ አሁን እረፍት ለማድረግ ሞክር። በጠዋት ሄደን ፖሊሶቹን እናናገራቸዋለን። እሺ እኔና አንቺ እንጋባ። እኛማ ገና ብዙ ነገር ይቀረናል። ከእነሱ ጋር አንወዳደርም። እነሱ እኮ ከልጅነታቸውም አብረው ስላደጉ ብዙ ነገር ስላሳለፉ አብሮ መኖር አይከብዳቸውም። እሱማ ምን ብናደርግ ይሻላል? ግራ ገባኝ እኮ። ልጄ የኔ አደይ። ወይማ ምን ነው የተፈጠረ ችግር አለ? አይ ምንም ችግር የለም። ኧረ ምንም የተፈጠረ ችግር የለም። እና እማዬ ምን ነክቶሽ ነው? እንደው ልጄ ይቅር በይ። ከምንም ላስጠልሽ ልጠብቅሽ አልቻልኩም። እናንተ እኮ ይሄን ኑሮ አይገባችሁም። እንደው ይቅር በይ ልጄ። እንዴ እማዬ አንቺ ምን አደረግሽ? እባክሽ ራሽን አትውቀሽ። እንደው ምን ነኝ አንቺን ይቅርታ መጠየቅ ያለብኝ? ከሞቀ ኑሮሽ ከሞቀ ትዳርሽ አውጥቼ እንደዚህ ብቻሽን ተሸሽገሽ እንድትኖር ያደረኩሽ። አይ እኔ እሱ መቸገሬ ልጄ። አባትሽ ኖረም አልኖረም እኮ ዋጋ ቢኖረው ኖሮ ተው ያልኩትን ነገር ይሰማኝ ነበር። መች እንደሚስት ሰማኝ። እማዬ አንቺ እኮ ለእኔ ያደረግሽልኝና የሆንሽልኝ ነገር እንደዚህ በቀላል ቃላት የሚገለጽ አይደለም። ብቻ ፈጣሪ እድሜ ሰጥቶሽ ውለታሽን ለመክፈል ያብቃኝ። አውቃለሁ እኮ መክፈል እንደማልችል፣ ግን በቃ ሁሌም ደስተኛ ሆነሽ ኖሪልኝ። እንደው ፈጣሪ የልብሽን መሻት ይሙላልሽ ልጄ፣ ያሳካልሽ፣ ሙሉ ይስጥሽ። አሜን እማዬ። እንዲች ብለሽ ሀሳብ አይግባሽ። ደግሞ እኮ ላንቺ መቸገርና ጭንቀት የሚገባሽ እናት አይደለሽ። ደግሞ ነው ያለሁልሽ። ሁሌም ደስተኛ ሆነሽ ኖሪልኝ። አሁን በቃ እንግባ። አንቺ ከጎኔ እያለሽ የአይኔ አበባ ብሌኔ ካጠገቤ እያለሽ ኧረ ምን ይቸግረኛል ብለሽ ነው? ኑሪልኝ። ማን